ለመተንፈስ የሚረዳው ብር በአሰብ በኩል መላክ አይጠቅመንም የሚል አቋም በመያዝ ነው ይህን ጥያቄ እስካሁን ድረስ ያላነሳነው። የባህር በር ከፖለቲካ ትርፍ በላይ ነው። ውድ የሳሎን ቲዩብ ቤተሰቦች ይህን መረጃ እናካፍላችሁ። አንጋፋው ዴምሲ ሪል ስቴት ከ5 ዓመታት ለበለጠ ጊዜ በመንገድ ግንባታ ላይ ተሰማርቶ ቆይቷል። የመኖሪያ ቤቶችንም በማነጽ እየተሳካለት ነው። በ4 ወራት ከ1000 በላይ አባወራዎችን የቤት ባለቤት አድርጓል። አሁንም የቀሩት ጥቂት ቤቶች አሉና በመግዛት ተጠቃሚ እንድትሆኑ ተጋብዛችኋል። ታችኛው ወለል ላይ ያሉ ቤቶችን ከፈለጋችሁ አዲስ ብሎክ አዘጋጅቶ እየጠበቃችሁ ነው። በኮሪደር ልማት አሸብርቆ ወደ ውብና ዘመናዊ መንደርነት በተገነባው ለቡ መብራት ኃይል የቤት ባለቤት ይሆኑ። በካሬ ከ78000 ብር ጀምሮ የቤት ባለቤት መሆን ይቻላል። የባለ 1 መኝታ ዋጋ 431000 ነው። የባለ 2 መኝታ 644000፣ የባለ 3 መኝታ 870000፣ በ1 ሚሊዮን ብር ደግሞ ባለ 4 መኝታ ቤት ባለቤት መሆን ይችላሉ። ቅድመ ክፍያው ከ8 በመቶ ይጀምራል። ወደ ቢሮአችንን ብቅ ብላችሁ የግንባታውን ቦታ ለመጎብኘት ከፈለጋችሁም ደውሉ 0932 91 910 ዴምሲ ሪል ስቴት። ስለዚህ በኤርትራ የሚኖረው ሁኔታ ለዘለቄታው የሚመች እየሆነ እስኪሄድ ድረስ ይህን ጥያቄ በእንጥልጥል ብናቆየው ይሻለናል ነው ያልነው። እንደሚታወቀው ኢህአዴግ በ1983 ዓ.ም ወደ ስልጣን ሲመጣ የመጀመሪያው ስራው በስመ ሪፈረንደም ህዝበ ውሳኔ እንዲደረግ በማድረግ ኤርትራን ከኢትዮጵያ ማስገንጠል ሲሆን ታሪካዊውን የኢትዮጵያ ወደብ የሆነውን አሰብንም አብሮ ለኤርትራ ሸለመ። ሁለቱም የጫካ ወዳጆች ኢትዮጵያንና ኤርትራን ተከፋፍለው በማስተዳደር ለ7 ዓመታት ወዳጅነታቸውን ከቀጠሉ በኋላ በጫካ እያሉ ከተስማሙበት ነገሮች ውስጥ ወያኔ ባድመንና አካባቢውን ለሻዕቢያ ለመስጠት የገባውን ቃል ባለመጠበቁ እንዲሁም ኢትዮጵያን እንደ ልቡ የሚዘርፍበትን መንገድ እያጠበበበት ሲመጣ በአንድ ሌሊት ባድመን ወሮ ተቆጣጠረ። ከአንድ ዓመት በኋላም የኢትዮ ኤርትራ ጦርነት ተቀስቅሶ ብዙ መቶ ሺዎች በጦርነቱ ረገፉ። አንዳንድ መረጃዎች እንደሚጠቁሙት በኢትዮጵያ በኩል ብቻ 70,000 ሰው መስዋዕቱ ይነገራል። በወቅቱ የኢትዮጵያ ሰራዊት ባድመን፣ ቡሬንና ዛላምበሳ በመሳሰሉት የኤርትራ ጦር የሰፈረበትን ቦታ አስለቅቆ የኤርትራ መንግስት ከስሩ ነቅሎ ለመጣል ወደ አስመራ እየገሰገሰ ሳለ ድንገት በአቶ መለስ ቀጭን ትዕዛዝ ጦሩ እንዲመለስ ተደረገ። ለኢትዮጵያ የዘመናት ነቀርሳ የሆነውን የአስመራ መንግስት እስከ ወዲያኛው ከማስወገድ አልፎ ታሪካዊውን የኢትዮጵያ ንብረት የሆነውን የአሰብን ወደብ መልሰን የሚያዝ ሁለተኛ ዙር ዕድል በአቶ መለስ ዜናዊ ግብታዊ ትዕዛዝ አተናል። ለመተንፈስ የሚያስችለው ጊዜና አየር በሚጠይቅበት ሁኔታ ያ ስርዓት ለመተንፈስ የሚረዳው ብር በአሰብ በኩል መላክ አይጠቅመንም የሚል አቋም በመያዝ ነው ይህን ጥያቄ እስካሁን ድረስ ያላነሳነው። ምናልባት እንደዚህ አይነት ንግግር መናገር የሚቻለው የኢትዮጵያ የራሷ የሆኑ ብዙ አማራጭ የባህር በር ቢኖራት ነበር። ነገር ግን ምንም የባህር በር ሳይኖራት ከጅቡቲ በከፍተኛ ኪራይ የምንጠቀመውን ወደብ ብቻ ተማምኖ ገመል ያጠጡበት ማለት ታሪካዊ ስህተት እንደሆነ ዛሬ ማንም የሚረዳው ጉዳይ ነው። እንደሚታወቀው ኢትዮጵያ ከ1993 ዓ.ም አንስቶ ከ1.5 ቢሊዮን ዶላር በላይ ወጪ ለጅቡቲ ወደብ ታወጣለች። ይህም ባለፉት 27 ዓመታት ብቻ እንኳን ብናሰላው የትየለሌ እንደሚሆን አያጠያይቅም። በርካታ የፖለቲካ አዋቂዎች ዛሬም ድረስ በቁጭት ሲናገሩ እንደሚደመጡት በ1992 የኢትዮ ኤርትራ ጦርነት ወቅት የኢትዮጵያ ሰራዊት የአስመራ መንግስትን አስወግዶ አሰብን መያዝ የሚችልበት ትልቅ ዕድል አጥቷል በማለት ይተቻሉ። አቶ መለስ ይባስ ብለው በፓርላማ ስለ አሰብ ጉዳይ ለቀረበላቸው ጥያቄ የኤርትራ መንግስት ከፈለገ ግመል ያጠጣበት የሚል እጅግ አሳዛኝና ዛሬም ድረስ የሚያስቆጭ ንግግር እንደዋዛ ተናገሩ። ይህም ጉዳይ ዛሬም ድረስ ከባድ ዋጋ እያስከፈለን ይገኛል። በወቅቱ ከባድመ ጦርነት በኋላ እንኳን የድንበር ወሰን ግጭትን በድርድር ለመፍታትና የአሰብንም ጥያቄ አብሮ ለማንሳት ከድንበርና ከባህር በር ጋር በተያያዘ ዓለም አቀፍ ዕውቀት ያላቸውን እንደነ ዶክተር ያዕቆብ ኃይለማርያም አይነት ሰዎችን ለድርድር ከመላክ ይልቅ ወያኔ
በፖለቲካ አቋማቸው የምትተማመንባቸውን ካድሬ ምሁራንን ነበር ለድርድር ወደ ውጭ የላከችው። በዚህ ድርድር ዛሬም ድረስ የኢትዮጵያና የኤርትራ ትክክለኛ ድንበር ያልተካለለ ከመሆኑ በዘለለ የአሰብ ጉዳይ የውሾን ነገር ያነሳ ሆኖ ከረመ። የኢትዮጵያውያን የ30 ዓመታት ቁጭት የሆነውን የባህር በር ጥያቄ መመለስ የአገርን ሕልውና ማረጋገጥ ነው በሚል መንግስት የተለያዩ እንቅስቃሴዎችን ማድረጉ ከፖለቲካ አጀንዳነት በዘለለ የሚኖረው አገራዊ ፋይዳ እጅግ የጎላ ነው። የባህር በር የማግኘት ፍላጎታችን የመጀመሪያው ጉዳይ የኢትዮጵያ ብሔራዊ ጥቅም እንጂ የብልጽግና መንግስት አጀንዳ ሊሆን በጭራሽ አይችልም። ምናልባት የብልጽግና መንግስት በሱ የስልጣን ዘመን የመጣ ጥያቄ አድርጎ የሚቆጥረው ከሆነም ስህተት ነው። ምክንያቱም ኢትዮጵያ መጀመሪያውንም የባህር በር ማጣት ያልነበረባት አገር ነች። እንግዲህ ለዚህ ነው ዛሬ አሰብን መጠየቅ የህልውና ጉዳይ እንጂ የገዢው መንግስት የፖለቲካ ትርፍ ማግኛ ሊሆንም አይችለው። የትኛውም አገር ብሔራዊ ጥቅሙን በሚያስከብር መልኩ በተለያዩ ጉዳዮች ላይ የራሱን አቋም ሊይዝ እንደሚችልም ግልጽ ነው። በኢትዮጵያ በኩል የተያዘው አቋምም ይህንኑ የብሔራዊ ጥቅም መርህ የሚያመለክት ነው። በዓለም ላይ የተከሰቱ ምሳሌዎችን ብንመለከት የምናገኘው ሐቅም ይሄው ነው። ሌላው ጉዳይ ኢትዮጵያ የባህር በር ብታገኝ እድገትና ልማቷን ከማፋጠን አልፎ ኢትዮጵያ በገልፍ ኦፍ ኤደንና በቀይ ባህር ላይ ያላትን ሚና ማስፋትና የንግድ ሰንሰለቱን ያለ ስጋት መቀላቀል ያስችላታል። የአንዳንድ አገራት በጉዳዩ ላይ ያሳዩት ያለው ጸባይም ሆነ አቋም ከፍየሏ በላይ እንደሆነ ግልጽ ሊሆን ይገባል። የዚህ ዓላማ የኢትዮጵያን ብሔራዊ ጥቅም መጻረርና እድገቷን የመግታት ድብቅ ፍላጎት ማሳያ ነው። ይህንን ጉዳይ መግታትና በተመሳሳይ ግልጽ የኢትዮጵያን አቋም ማሳየት ይገባል። ውሾቹ ይጮኻሉ፣ ግመሉ ግን ጉዞን ቀጥሏል እንደሚለው ብሂል የኢትዮጵያም በባህር በር ዙሪያ አማራጭ መንገዶችን የመፈለግ ሚና እንደቀጠለ ነው። ከሁሉ በላይ ግን የኢትዮጵያ ሕዝብ ጉዳዩን የሚመለከትበት እይታን ማስተካከል ስለሚገባና ከሚነዛው ውዥንብር መከላከል ስለሚያስፈልግ የባህር በር ባለቤት ለመሆን ጥረት የምናደርግበትን ዋና ዋና ምክንያቶች ማመላከት ያስፈልጋል። የባህር በር በአንድ አገር ላይ ከሉዓላዊነት እኩል የሚታይ የመኖርና ያለመኖር ጉዳይ ነው። የኢኮኖሚ፣ የፖለቲካ፣ የንግድ፣ የዲፕሎማሲ፣ የደህንነት ደም ስር ሆኖ አንዱን ከአንዱ የሚያስተሳስር የስልጣኔ ገመድ ነው። ከህዝብ ቁጥር ጋር ሲዳመር ደግሞ የሚሰጠው ጥቅምና የሚያጎለው ጉድለት የዛኑ ያህል ነው። አገራችን ከቀጠናው አልፋ አፍሪካን ተሻግራ በዓለም አቀፍ ደረጃ ስመጥር የግዙፍ ኢኮኖሚ ባለቤት ለመሆን ከማለምም በላይ ሁሌም ያልተቋረጠ ጥረት በማድረግ ላይ ነች። ይህ ግስጋሴ ከህዝብና ከመንግስት ቁርጠኝነት እኩል የባህር በር ያስፈልገዋል። አንድ አገር የራሷ የሆነ ወደብ ሲኖራት የኢኮኖሚ ደረጃዋን በ20 ከመቶ ማሳደግ ትችላለች። በሌላ ቋንቋ ወደብ የአንድን አገር 20 ከመቶ የኢኮኖሚ ድርሻ ይይዛል ማለት ነው። የዓለም አቀፍ ህግን ተንተርሰን አናነሳም ያልንበት ምክንያት የለንም። የተባበሩት መንግስታት ድርጅት የባህር ህግ አንቀጽ 69 ንዑስ አንቀጽ 1 እስከ 5 የባህር በር የሌላቸው ሀገራት በአካባቢያቸው ካለው ባህር የተፈጥሮ ሀብት እኩል የመጠቀም መብት እንዳላቸው ይደነግጋል። ይህም አሳ ማጥመድንና በባህር ውስጥ ያሉ የተፈጥሮ ሀብቶችን ፍለጋን ጨምሮ ሌሎች ከባህር ተፈጥሮ ሀብት ጋር የተያዙ ሀብቶች ተጠቃሚነት መብትን ያካትታል። የዚሁ ህግ አንቀጽ 125 ንዑስ አንቀጽ 1 እንደሚያመለክተው ደግሞ የባህር በር የሌላቸው ሀገራት በአካባቢያቸው ያለውን ባህር የመጠቀምና የመሸጋገር ዓለም አቀፍ መብት አላቸው። ይህ መብት የባህር በር በሌለው ሀገር የባህር በር ባለቤት በሆነው ሀገርና በቀጠናው መካከል በሚደረግ ስምምነት ሊፈጸም እንደሚገባ በዚሁ አንቀጽ ንዑስ አንቀጽ 2 ላይ ተመላክቷል። አንቀጽ 27 ንዑስ አንቀጽ 1 ላይ ደግሞ እነዚህ የባህር በር የሌላቸው ሀገራት በስምምነት ከተደረገ የተለየ የአገልግሎት ክፍያ ከሌለ በስተቀር ለተገለገሉበት ባህር ምንም አይነት የትራፊክ ታክስ ወይንም ሌላ ክፍያ እንደማይጠየቁ ይደነግጋል። የቀድሞ የአፍሪካ አንድነት ድርጅት በምስረታ ቻርተሩ መግቢያ ላይ በባህር ህጎች ጉዳይ ላይ ባሰፈረው አተታ የአፍሪካ ሀገራት የባህር በር ያላቸውን ጨምሮ
ከባህር ሊያገኙት የሚገባቸውን ጥቅም እያገኙ እንዳልሆነ ጠቅሶ የባህር በር የሌላቸው አገራት ከባህር የመጠቀም መብታቸው ሊጠበቅ እንደሚገባና ይህም ከዓለም አቀፍ መርህ አንጻር ሊታይ እንደሚገባ ይደነግጋል። መረጃዎች እንደሚያመለክቱት እንደ አውሮፓውያኑ አቆጣጠር በ1982 በጃማይካ የተፈረመው የዓለም የባህር ሕግ ስምምነትም የባህር በር የሌላቸው አገራት ወደብ ካለበት ቦታ የመድረስና የመመለስ እንዲሁም በባህር ውስጥ የሚገኙ ሀብቶችን ጭምር መጠቀምን ይፈቅዳል። ከዚህ አኳያ ሕጉ ኢትዮጵያ የባህር በሮችን የመጠቀም መብት እንዳላትና አጠቃቀሙ ከአገራት ጋር ባላት ዲፕሎማሲያዊ ግንኙነቶች አማካኝነት መፈጸም እንደሚቻል ተጠቅሷል። ኢትዮጵያ የባህር በር የማግኘት ፍላጎት ብቻ ሳይሆን ዓለም አቀፍ ሕጉም እንደሚፈቅድላት የዓለም አቀፍ የባህር በርና የድንበር ጉዳይ ላይ ጥናት የሚያደርጉ ምሁራን ይናገራሉ። ይሁን እንጂ የኢትዮጵያ የባህር በርና ወደብ ማግኘት የማይዋጥላቸው ጎረቤት ሀገራት እንዲሁም ታሪካዊ የኢትዮጵያ ጠላት ግብጽ ስለመኖራቸው ምሁራን አያይዘው ያስረዳሉ። ምክንያቱም እያንዳንዳቸው ኢትዮጵያ በቀጠናው ሀያል አገር ሆና እንድትወጣ ምንም አይነት ፍላጎት የላቸውም። በሌላ በኩል እስከ ኤደን ባህር በር ድረስ የተዘረጋውን የምስራቅ አፍሪካ ቀጠናዊ ክፍል የሚመኙና አይናቸውን የጣሉበት ሀገራት በርካቶች ናቸው። ቀደም ሲል ይህን አካባቢ ዋና ትኩረታቸው አድርገው የነበሩት እንደ አሜሪካና ቻይና ያሉ ሀያላን የነበሩ ሲሆን አሁን ግን የአፍሪካ ቀንድ ለአዳዲስ ተወዳዳሪዎች ወሳኝ የፉክክር ሜዳ ሆኗል። ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ፣ ቱርክ፣ ኳታር፣ ኢራንና ግብጽ በአፍሪካ ቀንድ ጥቅሞቻቸውን በአካባቢው ለማስጠበቅ እየተንቀሳቀሱ ያሉ ዋና ቀጠናዊ ተዋናዮች ናቸው። በአሁኑ ጊዜ አሜሪካን፣ ፈረንሳይን፣ ጃፓንን፣ ቻይናን፣ የተባበሩት አረብ ኤምሬትስንና ቱርክን ጨምሮ 11 አገራት በቀይ ባህር ዳርቻ ላይ የጦር ኃይል ሰፈር አላቸው። እነዚህ የመገኘታቸው ምክንያት እንደየአገራቱ ይለያያል። ይሁንና የቅርብ ጊዜ ጂኦፖለቲካዊ ክስተቶች የአካባቢውን ስትራቴጂካዊ ጠቀሜታ በማሳደጉ ቀይ ባህር ታላቅ የኃይል ሽኩቻ ምህዋር መሆኑን ግልጽ ሆኗል። 2250 ኪሎ ሜትር የሚሸፍነው የቀይ ባህር ኮሪደር ሜዲትራኒያን ባህርንና ህንድ ውቅያኖስን አልፎ ወደ እስያ የሚለየው ቁልፍ የውሃ መስመር ሲሆን በየዓመቱ በቢሊዮኖች የሚቆጠር የንግድ እንቅስቃሴ ይከናወንበታል። ከ10 በመቶ በላይ የሚሆነው የዓለም ንግድ በየዓመቱ በቀይ ባህር በኩል ያልፋል። የንግድ መስመሮቹ በዓለም ላይ ካሉት 10 እጅግ ስትራቴጂካዊ የውሃ መንገዶች ሁለቱን ማለትም በባህሩ ደቡባዊ መግቢያ የሚገኘውን ባቤል መንደብና በሰሜን ግብጽ የሚገኘውን ስዊዝ ካናልን ያቋርጣሉ። ይህ የቀይ ባህር አካባቢ በዘይትና በከበሩ ማዕድናትም የበለጸገ ነው። እንደ ማሪን ኢንሳይት በቀይ ባህር ጠረፎች 10 ትላልቅና ስራ የሚበዛባቸው ወደቦች አሉ። በቀይ ባህር ዙሪያ ከሚገኙት ስራ የሚበዛባቸው ወደቦች መካከል የጅዳ ወደብ አንዱ ሲሆን በዓመት ወደ 52 ሚሊዮን ቶን ጭነት፣ 4 ሚሊዮን ኮንቴነሮችን እንዲሁም 275700 መንገደኞችን ያጓጉዛል። የኢትዮጵያ በቀይ ባህር ላይ የባህር በር የማግኘት ጥያቄ ምክንያታዊና ፍትሃዊ የማይቀለበስ አቋም ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ከሕዝብ ተወካዮች ምክር ቤት አባላት በጥቅምት ወር ለተነሳላቸው ጥያቄ ምላሽና ማብራሪያ መስጠታቸው ይታወሳል። ኢትዮጵያ ሰላማዊ በሆነ መንገድ በቀይ ባህር ላይ የባህር በር ያስፈልጋታል ያሉ ጠቅላይ ሚኒስትር አብይ የባህር በር በማግኘት ጉዳይ ላይ መንግስታቸው ወደ ኋላ የማይል ይፋዊ አቋም አለው በማለት ነገር ግን ይህንን ለማሳካት ጦርነትም ሆነ የኃይል አማራጭ እንደማይፈልጉ አመልክተዋል። ፍላጎታችንን ማሳካት የምንሻው በሰላማዊ አማራጭ ነው። ይህ ምክንያታዊና ፍትሃዊ ጥያቄ ነው። እኛ ባናሳካው ልጆቻችን ያሳኩታል። ኢትዮጵያ የትኛውንም ሀገር ላይ ወረራም ሆነ ጥቃት አትፈጽምም በማለት ነገር ግን ኢትዮጵያን ለመንካት የሚሞክሩ ካሉ ለመመከት የሚያስችል አቅም አገሪቱ እንዳላት ገልጸዋል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን ማንም ሰው ዛሬ በኃይል ሊወር አይችልም፣ ለመመከት የሚያስችል በቂ አቅም አለን፣ ስንገዛ ስንሸምት የነበርንባቸውን በውጊያ ክፍተት የገጠሙ ነገሮችን
ማምረት ጀምረናል ማለታቸው አይዘነጋም። ጠቅላይ ሚኒስትር አብይ በምላሻቸው ማጠቃለያ ሌሎች ሀገራት ኢትዮጵያን ሊወሩ ይችላሉ የሚል ስጋት ያለባቸው ሰዎች መኖራቸውን በመጥቀስ በጉዳዩ ላይ ማብራሪያ ሰጥተዋል። ኢትዮጵያን ማንም ሰው ዛሬ በኃይል ሊወራ አይችልም ያሉት ጠቅላይ ሚኒስትር አብይ ለመመከት የሚያስችል በቂ አቅም አለን፣ ስንገዛ ስንሸምት የነበርንባቸውንና በውጊያ ክፍተት የገጠሙ ነገሮችን ማምረት ጀምረናል፣ ሰው አንነካም፣ ከነኩን ግን ለማንም አንመለስም፣ ስጋት የለብንም ብለዋል። የምክር ቤት አባላት ከወረራ ጋር የተያያዘ ጥያቄም ሆነ ስጋት ባያቀርቡም ጠቅላይ ሚኒስትሩ ግን ስጋት አይግባችሁ፣ ማንም ቢመጣ አሳፍረን እንመልሳለን፣ ማንንም ግን እኛ አንነካም ሲሉ ተናግረዋል። ከዚህ በተጨማሪ ጠቅላይ ሚኒስትር አብይ ከሶማሊያ ከኤርትራና ከህዳሴው ግድብ ጋር የተያያዙ ዲፕሎማሲያዊ ጉዳዮች ላይ ማብራሪያዎችን ሰጥተዋል። ኢትዮጵያ ከሶማሌላንድ ጋር የተፈራረመችውን ስምምነት ተከትሎ ኢትዮጵያ የሶማሊያን ግዛት ልትወስድ ተስማማች የሚል ትርክት ነው ለመፍጠር የተሞከረው ያሉት አብይ እኛ ግን የ50 ዓመት ሊዝ ነው የፈረምነው፣ እንዴት ነው የ50 ዓመት ሊዝ መሬት መቀማት የሚሆነው ሲሉ ተናግረዋል። በሰሞኑ የምክር ቤት ውሎም ጠቅላይ ሚኒስትሩ የባህር በርን በተመለከተ ኢትዮጵያ የማይናወጥ ብሔራዊ ጥቅም አላት፣ ዓለም ዛሬም ይስማ፣ የቀይ ባህር መተላለፊያ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋታል፣ በዚህ ጉዳይ ላይ የምንሽኮረመም የምንደበቅ የሚመስለው ካለ ተሳስቷል ሲሉ የመንግስታቸውን አቋም በድጋሚ አጽንኦት ሰጥተው ገልጸዋል። ጠቅላይ ሚኒስትሩ ሌላው ያብራሩት ጉዳይ ከኤርትራ ጋር የተያያዘ ነው። ከኤርትራ ጋር አንዳንድ ወሬ ይነዛል፣ የምንፈልገው ሰላም ነው፣ ከዚያ የከፋ ነገር ካልመጣ በስተቀር በእኛ አነሳሽነት በኤርትራውያን ወንድሞቻችን ላይ ምንም ነገር አይፈጸምም ብለዋል። በአገራችን እያደገ የመጣው የህዝብ ቁጥርና የወጪ ገቢ ንግድ ፈታኝ ሁኔታዎችን ማስተናገድ ከጀመረ ውሎ አድሯል። ይህንን ሂደት ለመቀየር የሚያስችሉ ዘርፈ ብዙ ጥረቶች ሲካሄድ ቢቆይም ይህ ነው የሚባል ውጤት አላመጣም። በተለይ ለወጪ ንግዱ መፍትሄ ሊሰጡ የሚችሉ የወደብ አማራጮችን ለማግኘት ከጎረቤት ሀገራት ከፍተኛ ንግግርና ዲፕሎማሲያዊ ጥረቶች የተካሄዱ ቢሆንም የሚጠይቀው ወጪ የሚቀመስ ሲሆን አይመስልም። ጠቅላይ ሚኒስትሩ እንዳሉት አገራችን የባህር በር ለማግኘት ጦርነትን እንደ አማራጭ ባታነሳም ከጦርነት ውጪ ያሉትን አማራጮች ሁሉ በመጠቀም የባህር በር ማግኘታችን የወቅቱ አንገብጋቢ ጉዳይ ነው። በምንም አጋጣሚ ለወደብ መቅረብና የወደብ ባለቤት መሆን ግን ለኢኮኖሚያዊ እድገትም ሆነ ለአገር እድገት እጅግ ወሳኝ ጉዳዮች ናቸው ይላል The Challengers Facing Landlocked Developing Countries የሚል መጽሐፍ በትንተናው። ይህን አባባል ቅቡል የሚያደርገው እውነታ ዓለም ላይ ያሉ ባለከፍተኛ ኢኮኖሚ አገሮች በሙሉ የወደብ ባለቤት መሆናቸው ነው። ሌላው ቀርቶ ከፍተኛ ኢኮኖሚ እንቅስቃሴ የሚካሄድባቸው በቅልጥፍና የሚያድጉ ከተሞች የወደብ በር አላቸው። እነ አሜሪካ፣ ሩሲያ፣ ቻይና፣ ጃፓን እና ብዙዎቹ የአውሮፓና ላቲን አሜሪካ ሀገሮች ለኢኮኖሚ ጥንካሬያቸው ብቻ ሳይሆን ለደህንነታቸውም ቢሆን ወሳኝ ሀብት የባህር በር ወይም ወደባቸው ነው። ዶክተር ያዕቆብ ኃይለማርያም አሰብ የማን ናት? የኢትዮጵያ የባህር በር ጥያቄ በሚል ባዘጋጁት በጥናት ላይ ተመሰረተ መጽሐፍ ገጽ 14 ላይ እንዲህ ብለዋል። በ2008 ዓ.ም በዓለም 44 ወደብ አልባ ሀገሮች ሲኖሩ ከእነዚህ ውስጥ 31 ያህሉ ወይም 70% ድሃ ናቸው። 13ቱ ደግሞ የድሃ የሚባሉ ናቸው። 13ቱም የድሃ ሀገሮች በአፍሪካ ውስጥ የሚገኙ መሆናቸው እንዳለ ሆኖ ኢትዮጵያም ከእነዚህ ሀገሮች ሰርታ ተመድባለች። እነዚህ ወደብ አልባ ሀገሮች ወደ ውጭ የሚልኳቸው ምርቶቻቸው በአንድና በሁለት ሰብሎች ወይም በአንድና በሁለት የኢንዱስትሪ ምርቶች ወይም ጥሬ ዕቃ የተወሰኑ ናቸው ብለዋል። የዶክተር ያዕቆብን ሐሳብ የሚጋሩትና የሚያጠናክሩት ደግሞ ፖል ኮሊየር ናቸው። እሳቸውም በመጽሐፋቸው ድሃ በሆኑ አካባቢዎች የሚገኙ ወደብ አልባ ሀገሮች ከአራቱ የልማት ማነቆች በአንዱ ወይም በወደብ አልባነት ተጠፍረው የተያዙ ናቸው። የባህር በር ካለህ ገበያ መላው ዓለም ነው።
የባህር በር ከሌለህ ደግሞ ገበያህ የጎረቤት አገር ብቻ ነው። በጥቅሉ ወደብ አልባ አገሮች የጎረቤቶቻቸው እስረኞች ናቸው ብለዋል። ጄፍሪ ሳክስ የተባሉ የምጣኔ ሀብት ምሁርም ከላይ የተጠቀሱትን ሐሳቦች በመደገፍ የባህር ጠረፍ ለኢኮኖሚ ልማትም ሆነ ፈጣን እድገት የሚያበረክተውን አስተዋጽኦ በስፋት ዳሰዋል። በተለይም ከቻይና፣ ደቡብ ኮሪያ፣ ጃፓን፣ ኢንዶኔዥያ፣ ሲንጋፖርና ወዘተ ወይም የኤዥያ ነብሮች አስገራሚ እድገት በስተጀርባ የወደብ ወይም የባህር በር የምዕራቡ ዓለም እርዳታና ብድር ያበረከቱት አስተዋጽኦ የአንበሳውን ድርሻ ይዛሉ ባይ ናቸው። ወደብ ይዘው ለትርምስና ለድህነት የተጋለጡ እንደ ሶማሊያና ኤርትራ ያሉ አገሮች ካልሆኑ በስተቀር ብዙዎቹ ቢያንስ የተረጋጋ የኢኮኖሚ ፍሰትና የሕዝብ ተጠቃሚነትን ማረጋገጣቸውም በተለያዩ ተንታኞች ተረጋግጧል። በሐዋሳ ዩኒቨርሲቲ አዋዳ ካምፓስ የቢዝነስና ኢኮኖሚክስ ትምህርት ክፍል ኃላፊና ተመራማሪ የሆኑት ዶክተር ወገኔ ማርቆስ እንደሚሉት ጉዳዩ ለእድገታችን ወሳኝ ብቻ ሳይሆን የደህንነታችንም ህልውና በባህር በር ላይ የተመሰረተ ነው ይላሉ። እያደገ የመጣውን ኢኮኖሚ ማስተናገድ የሚችል አማራጭ ወደብ ማግኘት የግድ ነው የሚሉት የምጣኔ ሀብት ባለሙያው በ2014 የጸደቀውን የ30 ዓመታት የተቀናጀ የትራንስፖርት ማስተር ፕላን ወደ መሬት ለማውረድና በአገሪቱ እያደገ ካለው ፈጣን ኢኮኖሚ አኳያ አማራጭ ወደቦችን እውን ማድረግ እንደሚገባ ያስረዳሉ።